በጀርባ ህመም እየተሰቃያችሁ ወይም ደግሞ እየተሰቃያችሁ ያላችሁ ይሄ ቪዲዮ እንዳያመልጣችሁ። ሰላም ሎሌ ነኝ ከሎሌ ሚክስ። ዛሬ ልናየው የምንችለው ማለት ነው የታችኛው የጀርባ ህመም ወይም ደግሞ ሎወር ባክ ፔን እየተባለ የሚጠራው ጉዳይ በወጣቱ ለምን አሳሳቢ ሆነ የሚሉትን ጉዳዮች እናያለን ማለት ነው። ስለዚህ እነዚህን ጉዳዮችን ስናይ ማለት ነው በሌላ አባባል ማኔጅመንቱን ወይም ደግሞ ህክምናውንም ጎን ለጎን እያየን እንደማለት ስለሆነ ቪዲዮውን እስከ መጨረሻው ድረስ አብረን ለመከታተል እንሞክር ማለት ነው። ወደ ቪዲዮ ከመግባታችን በፊት ግን የቻናሉ አባል ወይም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮውን እስከ መጨረሻው ድረስ አብረን ለመከታተል እንሞክር ማለት ነው። ሎወር ባክ ፔን የብዙዎቹ ጥያቄ፣ አብዛኞቹ ሰዎች ማለት ነው በየጊዜው ኮምፕሌን የሚያደርጉት ብዙዎቹ ስራዎቻቸውን እንዳይሰሩ ሰፈር እያደረገ ያለ ጉዳይ ነው ማለት ነው። ስለዚህ በአንድም በሌላም ምክንያት እያንዳንዱን ኢንዲቪዥዋል ታች ማድረግ የሚችል ፓርት ነው የታችን የጀርባ ህመም እየተባለ የሚጠራው። ስለዚህ በወጣቱ ለምን አሳሳቢ ሆነ ወይም ደግሞ ወጣቱ ላይ ታርጌት ለምን አደረገ ወይም ደግሞ አብዛኛው ሰው ለምን በዚህ የጀርባ ህመም እየተጠቃ ነው የሚለውን ጉዳይ ምክንያቱን ስናነሳ እንግዲህ መፍትሄውንም ጎን ለጎን እያየን እንደሆነ ማየት ይጠበቅብናል ማለት ነው። እንግዲህ በመጀመሪያ ደረጃ የተቀመጠውና አንደኛው ምክንያት ተብሎ የተቀመጠው ለተራዘመ ጊዜ በሆድ መተኛት እየተባለ የሚጠራው ጉዳይ ነው ማለት ነው። ወይም ደግሞ የስቶማክ ስሊፒንግ የሚባለው እንግዲህ ዘ ቤስት ስሊፒንግ ፖዚሽን እየተባለ የሚጠራው እንግዲህ በአንድ ጎን መተኛት ነው። በዋነኝነት ይህ ሌፍት ሳይድ ስሊፒንግ እየተባለ የሚጠራው ነው። ብዙዎቹ ማለት ነው ለተራዘመ እድሜ እንዲኖሩም ከብዙ በሽታዎችን በመከላከል ትልቁን ሚና እየተጫወተ ያለ ቤስት ፖዚሽን ነው የሚባለው። እንግዲህ እዚህ ጋር ያስቀመጥኩት ወይም ደግሞ በአንድ ጎን መተኛት የሚባለው ነው። በሁለተኛ ደረጃ ግን ወይም ደግሞ ዘ ወረስት ስሊፒንግ ፖዚሽን ወይም ደግሞ ብዙዎቹ የማይመርጡት ወይም ደግሞ የማይመከረው ተብሎ የተነሳው ግን ስቶማክ ስሊፒንግ ፖዚሽን የሚባለው ነው። ስቶማክ ስሊፒንግ ዘ ወረስት ስሊፒንግ ፖዚሽን ነው የሚባለው። ብዙዎቹን ለከፍተኛ አደጋ እያጋለጠ ስለሆነ ነው። የተወሰኑ ሰዎች እንግዲህ ፖዚሽን ይመርጡታል። የስሊፒንግ ፖዚሽን እንግዲህ የተለያዩ አይነት ጉዳቶች አሉት። በጣም አሳሳቢ የሆነው ጉዳት ግን ይህ ለታችኛው የጀርባ ህመም ማለት ነው ሎወር ባክ ፔን እየተባለ ለሚጠራው ጉዳይ የማጋለጥ እድሉ ከፍ ያለ ነው። እንግዲህ ይሄ ሎወር ባክ ፔን የምንለው ጉዳይ ደግሞ ክሮኒክ ኔቸር ያለው ማለት ነው። ክሮኒክ ሎወር ባክ ፔን የማጋለጥ እድሉ ከፍ ስላለ ጀርባ ላይ ያለ ጉዳት ደግሞ እንግዲህ ነርቭ ያለበት ቦታ ስለሆነ ሰዎቹ ማንኛውም ታስኮችን ለመፈጸም የሚቸግሩበት በጣም ሰፈር የሚያደርጉበት ጉዳይ ስለሆነ ስለዚህ በሆድ መተኛቱ ነው እንግዲህ ምክንያቱ ማለት ነው። ስለዚህ በሆድ እየተኛን ያለን ሰዎች አክሽን ብንወስድ መፍትሄ ብንወስድ ትልቅ አድቫንቴጅ አለው። ትልቅ የመከላከያ መንገድ ነው ማለት ነው። በተቃራኒው ሌላኛው ምክንያት ተብሎ የተነሳው እንግዲህ ትክክለኛ ያልሆነ አቀማመጥ እየተባለ የሚጠራው ነው። ወይም ደግሞ ትክክለኛ ያልሆነ አቀማመጥ ወይም ደግሞ የፑር ፖስቸር ነው። እንግዲህ አቀማመጥ ስላችሁ ሰዎቹ ሴት በሚቀመጡበት ሰዓት፣ ሰዎቹ በሚቆሙበት ሰዓት፣ ሰዎቹ በሚንቀሳቀሱ ወክ በሚያደርጉበት ሰዓት፣ ሰዎቹ በሚተኙበት ሰዓትም ኢቭን ማለት ነው ስትሬት ፖዚሽንን ባለመከተላቸው ማለት ነው። ስትሬት ባለመሆናቸው ከጭንቅላት እስከ እግር የምንለው አይነት ፖዚሽን ስትሬት ባለመሆኑ ምክንያት ማለት ነው አቀማመጥን ፌል ያደረገ ሁኔታ ማለት ነው ለጀርባ ህመም ትልቅ ሚና ይጫወታል ነው። ሰዎች በሚቀመጡበት ሰዓት ለምሳሌ ቴብል ላይ ማለት ነው ስትሬት ባለመሆናቸው ምክንያት እንግዲህ እንደምታውቁት ቢሮ ሊሆኑ ይችላሉ ወይም ደግሞ ማንኛውም መስሪያ ቦታዎች ላይ ወይም መስሪያ ተቋማት ላይ ማለት ነው ቴብሎቹ ወይም ደግሞ ጠረጴዛ ምንላቸው ላይ ፊት ለፊት ላይ የተቀመጡ ዴስክቶፕ ምንላቸው ሰዎቹ በሰዎቹ አይን ፊት ለፊት ላይ ዴስክቶፖቹ እንዲቀመጡ ተደርገው ነው የተሰሩት። ስለዚህ ስትሬት ናቸው ማለት ነው። ያን ግን እኛ ኢግኖር እናደርግና አንገትን በሰፊው ወደፊት ዘንበል የማድረግ ሁኔታ ይኖራል። ይሄ ደግሞ ለአንገትም ህመም ብሎም ደግሞ ለጀርባ ህመም የማጋለጥ እድሉ ከፍ ይላል ነው። ስለዚህ ሰዎች ሲት ሲያደርጉ ስትሬት ፖዚሽን ላይ ቢሆኑ በጣም ጠቃሚ ነው ማለት ነው። ሌላኛው መንገድ ሰዎቹ እንግዲህ በሚንቀሳቀሱበት ሰዓትም በስታንድ በሚያደርጉበት ወይም ደግሞ ወክ በሚያደርጉበት ሰዓትም ስትሬት ፖዚሽንን አለመከተላቸው ማለት ነው እንግዲህ ለጀርባ ህመም ትልቁን ሚና ይጫወታል። ኢንአፕሮፕሪየት የሆነ ስታንዲንግ፣ ኢንአፕሮፕሪየት የሆነ ወኪንግ ማለት ነው ለጀርባ ህመም ትልቁን ሚና ይጫወታል። ከዚህ ባለፈም ሰዎቹም ኢቭን በሚተኙበት ሰዓትም ብለን ያነሳ ነው ስትሬት ፖዚሽን ቬሪ ኢምፖርታንት።
ስለዚህ እዚህ ስሊፒንግ ላይ እንግዲህ ልናስበው የምንችለው ዘ ቤስት ስሊፒንግ ፖዚሽን የሚባለውን በቀላሉ አፕላይ ብናደርግ የጀርባ ህመምን መከተል እንችላለን ነው ስትሬት ፖዚሽን ከመሆኑ። ስለዚህ ፖስቸር አንደኛውን ሚና ይጫወታል ነው ለጀርባ ህመም ትልቁን ሚና የሚጫወተው። እንግዲህ በቀላሉ ሰዎቹ ቀላል የሚባሉ ስራዎችን የሶሻል ሚዲያዎች ሊሆኑ ይችላሉ ስራዎችን በሚያከናውኑበት ሰዓት ማለት ነው እግርን በተለያየ ወይ ማለት ነው ትክክለኛ አቋምን ያልያዘ አይነት አቀማመጥ ነው እንግዲህ ለጀርባ ህመም እያጋለጠና ቋሚ ለሆነ ህመም ሰዎቹ ሰፈር የሚያደርጉ ማለት ነው። ስለዚህ አቀማመጥ ላይ ብንሰራ ማለት ነው የጀርባ ህመምን ማስተካከል መከላከልም ይቻላል ማለት ነው። ሌላኛው ጉዳይ እንግዲህ ሰዎቹ በቂ ውሃ እየወሰዱ ባለመሆናቸው ነው። እንግዲህ ውሃ በብዛት የተነሳ አይነት ትልቅ ህክምና ያለው ሜዲሲን እንደማለት ነው። እንግዲህ ውሃ ሰዎቹ በቂ ውሃ ካልወሰዱ ጀርባ ጋር ምን አገናኘው ብለን ካሰብን እንግዲህ ለከፍተኛ ለሆነ ለጀርባ ድርቀት ባክ ዲሃይድሬሽን ለምንለው ጉዳይም የማጋለጥ እድል ስላለው እንግዲህ ጀርባ ድርቀቱ በቂ ፈሳሽ ሰዎቹ በሚወስዱበት ሰዓት ማለት ነው ጀርባ ላይ ያሉ መስሎች ማለት ነው በቀላሉ ስትረች እንዳያደርጉ ወይም ደግሞ በቀላሉ ለጀርባ ህመም ማለት ነው የማጋለጥ እድል ስለዚህ ለድርቀት በማጋለጥ ነው እንግዲህ የጀርባ ህመሙን የባሰ ሊጨምር የሚችለው። ስለዚህ ሰዎቹ በየቀኑ ጀርባ ህመም ላይ ያሉም ሊሆኑ ይችላሉ ወይም ደግሞ ወደ ጀርባ ህመም ላለመግባት ማለት ነው ሰዎቹ ውሃን በየቀኑ በቂ ውሃ የሚባለውን ትክክለኛ የውሃ መጠን የሚባለውን ኮንሱም ቢያደርጉ በጀርባ ህመምን ማስተካከል ብሎም መከላከል ይቻላል ማለት ነው። ሌላኛው ጉዳይ እንግዲህ ከልክ ያለፈ ክብደት ወይም ደግሞ ኦቨርዌት ምንላቸው ጉዳይ ነው። እንግዲህ የጀርባ ህመም አንደኛው ምክንያት ተብሎ የሚታሰበው እንግዲህ ሰዎቹ ከፍተኛ የሆነ የክብደት መጨመር በሚኖራቸው ሰዓት ማለት ነው ጀርባ ላይ ምን ያመጣል ነው ጫና ያሳድራል ነው። ሎድ ምንለው ጉዳይ ጀርባ ላይ በማሳደሩ ምክንያት ጀርባ ላይ በሚያድር ክብደት ምክንያት እንግዲህ ጀርባ ላይ ያሉ መስሎች በቀላሉ ወይም ደግሞ ጀርባ ላይ ያሉ ኬብልስ ምንላቸው ወይም ደግሞ ሊጋመንትስ ምንላቸው ጉዳዮቹ በቀላሉ የመጎዳት እድላቸው ከፍ ስለሚል ለከፍተኛ አደጋ ሰዎቹ ሊጋለጡ ይችላሉ ነው የጀርባ ህመሙን ሊጨምር ይችላል። ስለዚህ የክብደት መጨመር ካለ ክብደት ላይ መስራት ከተቻለ ክብደትን መቀነስ የሚቻልበት መንገድ ካለ ጀርባ ጋር ያለ ህመምን ማስተካከል ብሎም መቀነስ ብሎም ማለት ነው መከላከል ይቻላል ማለት ነው። ሌላኛው ጉዳይ እንግዲህ ሰዎቹ ክብደትን በሚያነሱበት ሰዓት ክብደትን ለማንሳት ማለት ነው የሚጠቀሙት ስፔሲፊካሊ የሚጠቀሙት ክብደቶቹን ለማንሳት የሚጠቀሙት የጀርባ መስልን በመሆናቸው ነው። ጀርባ ላይ ያሉ መስልን እየተጠቀሙ ከሆነ ጀርባ ጋር ጫና ስለሚያድር ሎዱ ወይም ደግሞ እቃን ለማንሳት ክብደትን ለማንሳት የጀርባ መስልን ሰዎቹ እየተጠቀሙ ከሆነ የጀርባ መስሎች በቀላሉ ስትሬች በማድረግ በቀላሉ በመጎዳት ማለት ነው የጀርባ ህመምን የማባባስ እድሉ ከፍ ያለ ነው። ስለዚህ ሰዎች መጠቀም ያለባቸው የጀርባ ህመም ውስጥ እንዳይገቡ እቃዎችን ወይም ደግሞ መሰል ነገሮችን ሎድ ምንላቸውን ነገሮችን ለማንሳት መጠቀም ያለባቸው እግር ላይ ያሉ መስሎችን መሆን አለበት ነው። ጀርባ ጋር ያሉ መስሎችን መጠቀም የለባቸውም። ስለዚህ እግርን አጠፍ በማድረግ ማለት ነው እቃዎችን ማንሳት ወይትን ሊፍት ማድረግ ይገባል ነው። የጀርባን መስሎችን መጠቀም ለጀርባ ህመም አንደኛው ምክንያት እየተባለ ነው የሚጠራው። በዚሁ አጋጣሚ ክብደትን ኢቨን ሰዎቹ ኬሪ ሲያደርጉ በጀርባ ነገሮችን አለመሸከም ኢቨን አንደኛው የጀርባ ህመምን ለመከላከል ብሎም ደግሞ ለማከም የሚያገለግል ጉዳይ ነው ማለት ነው። ሌላኛው ጉዳይ ግን እንግዲህ በብዛት ከፍ ያለ ተረከዝ ያለውን ጫማ ሰዎቹ እየለበሱ በመሆናቸው ነው። እንግዲህ ይሄ እንዲህ አይነት ጉዳዮች ጋር ሰዎች በሚገቡበት ሰዓት እንግዲህ ጀርባን ወደኋላ አጠፍ የማድረግ ባህሪ ስላለው ነው። እንግዲህ ሂሊንግ ዩዚንግ ሂልስ እየተባለ የሚጠራው ለጀርባ ህመም አንደኛው ምክንያትም ነው። ሶ እነዚህ ነገሮች ላይ የሚጠቀምን ካለን ትኩረት ብናደርግ መቀነስ ቢቻል እንደማለት ነው። ሌላኛው ጉዳይ ግን ሰዎቹ ለተራዘመ የጀርባ ህመም እየተጋለጡ ያሉት እንግዲህ የተራዘመ ጭንቀት እየተባለ የሚጠራው ጉዳይ ነው። እንግዲህ ሌንግዚ ስትረስ ምንለው ጉዳይ እንግዲህ የጡንቻ መስሎች በቀላሉ ስትረች እንዳያደርጉ በመከላከል የራሱን ሚና ይጫወታል ማለት ነው። ሶ ጀርባ ህመም ስትረች አላደረገም ማለት ደግሞ የጀርባ ህመም የጀርባ መስሎች በቀላሉ ስትረች ካላደረጉ ለጀርባ ህመም ትልቁን ሚና ስለሚጫወት ነው። ሌላኛው ጉዳይ ግን እንግዲህ ስፖርታዊ እንቅስቃሴ ወይም ደግሞ ኤክሰርሳይዝ ምንላቸው ጉዳዮች ናቸው። ሰዎቹ ኤክሰርሳይስን ፐርፎርም አላደረጉም ማለት ወይም ደግሞ ለኤክሰርሳይሲንግ እንግዲህ የራሱን ሚና ሎወር ባክ ፔን ለምንለው ጉዳይ ትልቁን ሚናን ስለሚይዝ ነው። ለምንድነው
ማይነር ኤክሰርሳይዝ ምንላቸው ጉዳዮች ማይልድ ስትሬችንግ ኤክሰርሳይዝስ ሀዝ ቢግ ሮል ስፔሲፊካሊ ፎር ኢንዲቪጁዋልስ ኢን ፕሪቨንቲንግ ሎወር ባክ ፔን የሚለውን ሀሳብ መያዝ ይቻላል ማለት ነው። አትሊስት ቢግ ኤክሰርሳይዝ ላይሆን ይችላል፣ ግን ማይልድ ስትሬችንግ ኤክሰርሳይዝ ቬሪ ኢምፖርታንት የሚለውን ሀሳብ መያዝ ይጠበቅብናል። ቴንክ ዩ